ቅዳሴ ተቋርጦ ቤተክርስቲያን ታሽጓል። ይሄን ያረጉት ጳጳሱ ናቸው። የኛ ጾማችን የነፍስ ጥጋባችን ነው። በረሃብ ምክንያት ራሳቸውን ታድሶ ብለው የሸሹ አሁን አንቆጣም፣ አንማረርም፣ አንከፋም፣ አንበሳጭም። እንኳን አደረሳችሁ፣ እንኳን አደረሰን። ዘወረደ ዛሬ ዕለቱን ጀመር ነው ሰኞ። እንኳን አደረሳችሁ፣ እንኳን አደረሰን ለመላው ኦርቶዶክሳውያን እምነት ተከታዮች። ዛሬ ዘወረደ የጀመርንበት የመጀመሪያዋ ሰኞ የመጀመሪያው የጾም ቀን ነችና ለዚች ቀን ስላደረሳችሁ እናንተንም በያላችሁበት ከሀገር ውስጥም ከውጭም ያላችሁ ሁላችሁንም ሰላማችሁ ይብዛ። እግዚአብሔር ከክፉ ነገር በሙሉ ይጠብቃችሁ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደት ውስጥ የሚገኙ በእስር ቤት ውስጥ ያሉና ችግርና መከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ይህን ብዬላችሁ ነው ዛሬ ፕሮግራሜን የምጀምረው። ዛሬ ከያዝኳቸው መረጃዎች መካከል ለእናንተ ይሆናሉ ያልኳቸውን መረጃዎች መረጥ አድርጌ ይዤላችሁ መጥቻለሁ። ነገር ግን ዛሬ ጠንከር ብለን እንጀምራለን። ይህ ወቅት የጾም ወቅት ነው። ጆሮአችን የሚጾምበት፣ አይናችን የሚጾምበት፣ አንደበታችን የሚቆጠብበት ዘመን ነው። እኛውን ስራችን ላይ ነው የምንገኘው። ስራችን ላይ ስንሆን ታዲያ እንደ ቤተክርስቲያን አንደበታችን የሚቆጠብበት መሆን የሚጠበቅበትን አንዳንድ ነገር አነሳላችኋለሁ ከኛ ዘንድ መስተካከል ስላለበት። ሌላኛው መረጃ ጾምን በተመለከተ የታወጀ የቀሚስ ጾም አለ። የቀሚስ ጾምን አመጣላችኋለሁ። ሌላኛው መረጃ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተከፈተው ዘመቻ ቀጥሏል። አሳያችኋለሁ። አሁን ደግሞ ጎጃም ላይ ነው ዘመቻውን ማመጣላችሁ። ሌላኛው መረጃ ደግሞ ማቀርብላችሁ ቤተክርስቲያን ምዕመኖቿን በአደባባይ እየተዘረፈች ነው። አሳያችኋለሁ። ሊቀ ጳጳሱ ያዘጉት ያቋረጡት ቤተ መቅደስና ያሳሸጉት ቤተክርስቲያንን እነግራችኋለሁ። መረጃውን በማስረጃ ነው ይዤላችሁ የምመጣው። አርአያ መካሻን ይህ የማቀርብላችሁ አርአያ ሚዲያ ነው። መረጃዎችን በማስረጃዎች አስደግፌ ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸውን ሁሉ መረጃዎች አቀርብላችኋለሁ። ከነዚህ መረጃዎች መካከል በዋናነት እናንተ ይሆናሉ ያላችኋቸውን ለሰዎች ታጋሩልኝ፣ መረጃዎችን ለብዙ ሰዎች ታድርሱልኝ ዘንድ ጋብዛችኋለሁ። በዚህ አጋጣሚ ሰሜን ወሎ የምትገኙ ወንድሞችና እህቶች፣ ካህናቶችና አባቶች እንፈልጋችኋለን። ለዚህኛው ፕሮግራም ማለት ነው። ከመጀመሪያ ጀምሮ ፕሮግራም ከመጀመሪያ በፊት ይህን መረጃ ለብዙዎች ኢትዮጵያውያን ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መረጃውን ለብዙዎች እንዲደርስ አድርጉልኝ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። የመጀመሪያው መረጃ ጾም ነው። ጾምን በተመለከተ የምንጾመው ምንድነው ሲባል ብዙዎች የምንጾመው ከስጋ ተዋጽኦ ከወተት፣ ከቅቤ፣ ከስጋ፣ ከጮማ፣ ከምናምን ይመስል ብቻ ይመስለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጾማ ብዙ ነው። ዓይን ይጹም፣ አፍ ይጹም፣ ጆሮ ይጹም፣ እግር ይጹም፣ እጅ ይጹም ትላለች። እነዚህ ትእዛዛቶች በየጊዜው በየወቅቱ በየዘመኑ ሁሉ ጊዜ እንደ አዲስ ነው የምትሰብከው። እኛም ከክፉ ነገር በሙሉ ከማድረግ ጾሙ እንላለን። ይህን ብዬላችሁ ነው የምጀምረው። ይህን ታዲያ ዲያቆን ሄኖክ ኃይሌ እንዲህ ሲል ነበር የሰበከን ያስተማረን። ስሙት። በተለይ ከኛ ቤት ለሚወጡ ሰዎች በተለይ የቤተ ክርስቲያንን ጾም ምክንያት አድርገው ስለሚወጡ ኦርቶዶክስ ቤተ ክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው፣ ማህሌቱ፣ ሰዓታቱ በዛ ብለው እንዲህ ልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው ይወጡ ሰዎች አሉ። የሉ አሉ። በጾም ይወጡ አሉ። በጾም ምክንያት አንድ ሰሞን ታድሶ የሚባሉ ሰዎች ተሰሙ ነበር አይደል? ተቋም የነበረ ታድሶ ማለት ምንም ማለት ነው። ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው። እና እነዚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል፣ ጾም በስቷል፣ መቀነስ አለበት፣ ጾም በስቷል፣ የሐዋርያት ጾም መጾም ያለበት 12 ቀን ነው። ስንት ቀን? ለምን ተራቀው ሞተዋል አይደለ? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው?
በጣም ያስቃልና ጾም ታክቶት የሚወጣ ሰው አለ። ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛም እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ እና ጾምን ቁጥሩ ብዙ ነው። እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የሥጋ ረሃብ ነው። እስቲ ጾም በሉ። የሥጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን የኛ ጾማችን የነፍስ ጥጋባችን ነው። በረሃብ ምክንያት ራሳቸውን ታድሶ ብለው የሸሹ እንዲህ ሚዲያ ላይ ወጥተው የሚናገሩ እያያቻቸው ሰሞኑን አጀንዳ መሆን የሚፈልጉ በቤተ ክርስቲያን ማናቸውም በዓላት፣ ጾሞች፣ ዓመታዊ ክብረ በዓሎች ወቅት አጀንዳ ሆነው የሚወጡ የአደባባይ አጀንዳዎችን የሚወጡ አሉ። ኢየሱስ ስላልኩ በድንጋይ ተወገርኩ የሚሉ ቤተ ክርስቲያን ታዲያ ካህናቶቿን፣ ዲያቆናቶቿን፣ ጳጳሶቿን በድንጋይ ውግራ ታባር ነበር። እንደሱ ከሆነ የሚባል ነገር የለምና እንዲህ አይነት አጀንዳዎች ለሚናገሩ ሰዎች ይሄን መልእክት ላኩላቸው። ይሄኛው አጀንዳ የማይቆም አጀንዳ ስለሆነ እኛም የማይቋረጥ መልስ እንመልሳለን። ቤተ ክርስቲያኖች ኩላዊት ነች። ስሙት ደግሞ ጎጃም የገባውን አጋንንት። እኔ ኦርቶዶክስ እምነት ተከታይ ነኝ። ተንከራተትኩና ዝም ብዬ መጣሁ። በቃ ከእግዚአብሔር የሚደበቅ ነገር ስለሌለ መንፈስ ቅዱስ ይገልጣል። እግዚአብሔርን የሚፈልግ ልብ ደስ ቢለው የሚባለው እኮ ለዚህ ነው። ጎጃም ውስጥ የተሰራ ምንም እንዳትንቀሳቀሱ ዘጋግቶ የያዘ መንፈስ የከብቶች እግር ሸኮና ኮቴ በእንደዛ አይነት የተሰራ ዊችክራፍት ነው። እኔማ አንተንም ወንድምህንም ፋሚሊህንም ጠቅላላ ተብትቦ አስሮ የያዘ መኩሪያ ማን ነው? አያቴ ናቸው። ሩቅ ቦታ ለመሄድ ሰው እየሮጠ ሲሄድ ስፍራ እየቀየረ እየሮጠ ነው አደል መሄደው። ሰው መሮጫ ማሽን ላይ ቢሮጥስ ልክ እንዳዛ ላይፋችሁ ቀን ይቆጥራል እንጂ እዛው ጋር ነው። እውነት ነው። እስታክ እንዳደረገ ዛሬ መጣሁትም ለሱ ነው። ምንድነው ብዬ ይሄ የከብት እግር መሬት ላይ ተቀብሮ ነው ማለት እንደ ቅርፊት ከሰውነትህ ላይ እየተላቀቀ ልክ ከሆነ ሼል ውስጥ እንደሚወጣ ሰው እየተፈለቀቀ ወደ ላይ ሲያወጣ አየሁ። አሜን። ልነቅል ስሞክር እግሩ ጋር ልክ የፈረስ ኮቴ እንዳለው አይነት ተተክሎ የተሰራ አይነት ዊች ክራፍት አየሁ። ልክ ይሄ ኮቴ እንደተያዘ ዝም ብሎ ድካም ባሪያ ነው ልፋት ብቻ እንዲሆን የተሰራ ዊች ክራፍት ያለው ካሱ ማን ነው? ወንድሜ ነው። የእናንተ ቤተሰብ መፈታት አለበት። ድካም ብቻ ነው ማየው እናንተ ፋሚሊ ውስጥ። ካሱ የት ነው ያለው? አይዞ ሁሉ ጊዜ ጌታን ስለምንክ መፈታት ይሁንለት እያልኩ ለምንለታለሁ። ዝም ብሎ የሚያንከራትት መንፈስ ልመታ እኮ ነው። እውነት ነው። አይምሮን የተቆጣጠረ መንፈስ እውነት ነው። እሱ ላይ የተወረወረን ፍላጻ ገልብጬ ወደ ወርዋሪው መልሰዋለሁ። አሜን። እንዲህ ሲገባ ኤግዛክትሊ በዚህ ሳይድ በግራ ብዙም ሳትርቅ ጫፍ ጋር የእናንተ አጥር መሬት እንትን ጋር ብትቆፍር ታገኛለን ያልኩትን ነገር። አሁን እኔ ቤቱን ያከራየው ስለዚህ ለቸርች ነው እና ትግል ነው። እነሱም ይወጣሉ ሌላ ይመጣል፣ እነሱም ይወጣሉ ሌላ ይመጣል። እንደዛ ነው ቸርቹ እየሆነ ያለው አይደል? ፍሬ የለውም። እቺ ኪዳን ካልተሰበረች አይሰራም። ጨለማ እዛ ጋር ኮቨናንት አድርጎ በአንተ ምክንያት ሌላ ቸርች ትግል ውስጥ ገብቷል። ሚስጥሩን ስላላወቁት ነው እንጂ አንተ ኦርቶዶክስን አይደለ? ተደብቆ እዛ ግንብ ስር ያለው በወንድሙ አድርጎ ልቡ ትርታው ባለበት አንስቶ ፒክ አረገ። ወንድሙ ሲነሳ ኢሞሽናል ነው ያደረገው የልቡ ጥያቄ ስለሆነ። እግዚአብሔር በምን በኩል እንደሚያገኛቸው ያውቃል። ኢሞሽናል አድርጎ የሚያስለቅሰው እግዚአብሔር ካልሆነ እኔ ነኝ እንደማስለቅስ የታውቀዋል። ከኔ ጋር ተገናኝተን እናውቃለን። አውርተኸኝ ታውቃለህ? ጌታ ይናገራል አይናገርም? ይናገራል። አምናል። መስማት ስላለባቸው አሁን አንቆጣም፣ አንማረርም፣ አንከፋም፣ አንበሳጭም። ሰይጣን ደስ እንዲለው እድል አንሰጥ። ከየት ነው አጋንንቱን ያገኙት? በነገራችን ላይ ለምንድን ነው ሀገረ በቀል አጋንንት ብቻ የምታውቁት እናንተ? ራሱ ያለው አጋንንት በሙሉ ጎጃምና ጎንደር፣ ሸዋና ወሎ ነው። ሌላ ሀገር የለም። ጠንቋይ፣ መተተኛ፣ ደጋሚ፣ አጋንንት አድራጊ የለም። አድራጊ እንደውም ስታመጡት ለምስክርነት እንዲሆን እኔ ኦርቶዶክስ ነኝ መስቀል እያወጣላችሁ። እነሱ ቤተ ክርስቲያን እኮ መስቀል አለ። ኦርቶዶክስ መሆንህ ምስክርነት መስጠት አይፈልግብህም። ኦርቶዶክስ ሌላኛው ቤተ እምነት ወይ ደግሞ ቤተ እምነት አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውጭ ያለ የትኛውም ሰው
የኛ ምንለው ምንድነው መናፍቅ ነው ምንለው። ኦርቶዶክስ ግቢውን ለመናፍቅ አያከራይም። ያውም ለመናፍቅ ቸርች ለመናፍቅ አምልኮ አያከራይም። ይሄ የአደባባይ ሀቅ ነው። ኦርቶዶክስ ማለት ይሄ በስም አንገቱ ላይ አድርጎ ክርስትና ተነስቶ በልጅነቱ ወጥቶ ጠፍቶ የቀረ አይደለም። ኦርቶዶክስ ማለት አሁን በእምነቱ በህይወት በቤተ ክርስቲያን ስር የሚኖር በእግዚአብሔር ትእዛዝና ቃላትን የሚፈጽም ማለት ነው። ሌሎች እንዲጠፉ ምንፍቅናን ቦታ ከራይቶ አይደለም፣ ሸጦ አይደለም፣ ሰጥቶ አይደለም፣ አያኖርም። ምንፍቅናን አስገብቶ ቤት ውስጥ ራሱ ሲጀምር ይሄ እኮ ምንፍቅናን ቀድሞ የትቶ ክርስትና አይደለም እኮ የሚኖረው። አብዛኞች ክርስቲያኖች ኦርቶዶክሳዊ ከሆኑ ብዙ ዓመታት ተቆጥረዋል። እነሱን ኦርቶዶክስ ተብሎ መጥራት አይቻልም። ክርስትና ስም ስላለ ወላጅ እናትና አባት ኦርቶዶክስ ስለነበረ ክርስቲያን አይደለም። ያ ክርስቲያን ከቆመ ቆይቷል። መቼም ስጋው ደግሞ ያልተቀበለ የለም አይደል? ያቋረጠ በሙሉ ኦርቶዶክስ ማለት አይደለም። ኦርቶዶክስነቱን ያቋረጠን እያመጡ እንደገና አጋንንቱን እየወሰዱ መውሰድ ስለሆነ ላሳያችሁ። ከዚህኛው ኮት ለብሶ አንገቱ ላይ መስቀል አድርጎ ለመናፍቃን አዳራሽ አከራይቶ አምልኮ ስርዓትን የፈቀደ ኦርቶዶክስ ነኝ ከሚለው ይሄ ጎዳና የወጣው አባት ይበልጣል። ላሳያችሁ ምን እንደሚባል ስሙት። ሰይጣንን ክጃለሁ በላ በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኜ አይሽ ማርያምሳ አለችው። ለምንድነው ታውቃላችሁ? እናንተ መጽሐፍ ቅዱስ ገልጣችሁ ጥቅስ አውጥታችሁ ምናምን ብትሰብኩትም እሱ በህይወቱ ነው ሰክሮ ማንነቱን ያውቃል። ጤነኛ ነኝ ብሎ ኮት ለብሶ ከሰከረውና ካበደው ይልቅ መጠጥ ጠጥቶ ሰክሮ ኦርቶዶክሳዊነቱን አማላጅ እናቱን ያልተወን ክርስቲያን ይበልጣል። ክርስቶስ ኢየሱስ አዳኝ ነው። አዎ አዳኝ ነው። አምላክ ነው። አዎ አምላክ ነው። ፈጣሪ ነው። አዎ ፈጣሪ ነው። የኔ ብቻ ሳይሆን የሁላችን አዳኝ ነው። የዓለም አዳኝ ነው። እኔን ሊያድነኝ ተሰቅሏል። እኛን ሊያድነን ተሰቅሏል። ሁላችን ሊያድን ተሰቀለ። ክርስቶስ የተሰቀለው ለዓለም ነው። ለኔ ብቻ አይደለም፣ ለዓለም ነው። እናንተ ስትናገሩት መነጣጠል፣ መለያየት ብቻ የምትሉትን ቃል ስለምታመጡ ይሄ ወንድማችን ጎዳና የወጣው ችግር ያሰቃየው አንደበቱ እየተኮላተፈ በስካር አንደበቱ ስትናገሩትና አፉን ልታሳስቱ ስትሞክሩ ምን አላችሁ? እናቱስ አላችሁ። እናቱስ በምልጃ ነው ምድነው፣ በጻድቃን ነው ምድነው፣ በእነሱ ነው የምፈወሰው አላሉ። እነሱ ምልጃቸው ይራዳኛል ለክርስቶስ ድነት፣ እነሱ ጻድቃን ሰማዕታቱ ይራዱኛል አላችሁ። አያችሁ፣ ክርስቲያን ማለት ይሄ ነው። ወደ ዋናው ጉዳያችን ልመጣላችሁ ነው። እኛ አባት ጋር ነው የምመጣው። መልእክቱን ላሰማችሁ። የመጀመሪያው መልእክት የሳቸው ብፁዕ አቡነ ኤርሚያስ ብሎ መኮፈስ አይደለም፣ ካባ ለብሶ ወይም ቀሚስ ለብሶ። አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን የወረዳ ቤተ ክህነት ሰራተኛም የሀገረ ስብከት ሰራተኛም ሲገኝ ራሱን ችሎ ታቦት መሆን አይደለም። አንዳንዶቻችን እንደ ታቦት መከበር እንፈልጋለን። ዝም ብለን ታቦት ልናከብር ሄደን ሁላችንም ንጉሱን ልናገለግል ነው የሄድነው። እንዴት ታቦቱ ተከበረ? እንዴት ጥላው ተያዘ? የምዕመኑ ርቀት፣ የካህኑ ርቀት ከታቦቱ ምን ይመስላል የሚለውን እያማተረ ማየት ነው እንጂ ዝም ብሎ መኮፈስ አይደለም፣ ካባ ለብሶ ወይም ቀሚስ ለብሶ። እውነታቸው ነው። ብፁዕ አቡነ ኤርሚያስ እውነታቸው ነው። ከታቦቱ በላይ እንከበር የሚሉ ሀገረ ስብከቶች፣ ሊቀ ጳጳሶች፣ ምዕመናን፣ አስተዳደሮች፣ ሀገረ ስብከት፣ የክፍለ ከተማ፣ የወረዳ፣ የቤተ ክህነት ቆሞሶች ሞልተዋል። ቀሚስ ለብሶ ከታቦቱ በላይ መከበር የሚፈልግ በጣም ብዙ ነው ያለው። ራሱ ሲጠሩ ምንድን ነው የሚሉት? ክቡር ብፁዕ። ከብፁዕ በላይ እኮ የክብር ማዕረግ የለም። የተከበሩ ክቡር ብለው ትጀምራላችሁ። ብፁዕ እኮ በቃ በቂ ነው። ሊቀ ሊቃውንት የሚባለው በአማርኛ ለዓለሙ ክቡር ከሚበለው በላይ በቂ ነው። ክቡር ብላችሁ ነው የምትጀምሩት። የእንትን አስተዳዳሪ ክቡር፣ የእንትን ዋና ጸሐፊ ክቡር፣ የእንትን ምናምን። የሰለቸን ከታቦቱ በላይ እንከበር የሚሉ የቤተ ክህነት ሰዎቻችን ናቸው። አሁን ይህንን ብዬ ራሳቸው ላይ ልመጣ ነው። ብፁዕ አቡነ ኤርሚያስ ላይ ብፁዕ አቡነ ኤርሚያስ በጣም በብዙ ነገራቸው የምንወድላቸው ከጦርነቱ ጊዜ ጀምሮ
ያየናቸው የወደድንላቸው የቆሙለት የቤተክርስቲያን ጉዳይ በጣም ሁልግችንም አንገብግቦናል። በጣም በፍቅር አንገብግቦናል። እንወዳቸዋለን፣ እናከብራቸዋለን። ያ ማለት አይሳሳቱም ማለት ግን አይደለም። ያከበርናቸው ደግሞ ሲሳሳቱ እረፉ፣ ይሄ ነገር ትክክል አይደለም እንላለን። እኔ ግን ያሳፈረኝ ከሁሉ በላይ ቅዳሴ አስቋርጠው አሳሽገዋል ቤተክርስቲያን። ከሁሉ በላይ ቅዳሴው ታቦቱ የሚከብርበት ታቦቱ ላይ ስጋው ደሙ የሚፈተትበት ያ ስጋው ደሙ የሚቀበል ህዝብ ባለበት ቅዳሴ ስርዓትን ቤተ መቅደስ አሳሽገዋል። ለሱ አሁን የምነግራችሁ ላሳያችሁ በማስረጃ ነው ማሳያችሁ። ቪዲዮ ፎቶም ድምጽም አለ። እሳቸው ቀድመው ግን ይህንን ተናግረው ነበር። ሰማችኋቸው? ይሄ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። ክርስቶስ እግዚእነ ተሰቅለ በእንቲአነ እንዲህ የሚለውን የራሱን የባለቤቱን የመርቆሪዎስ ቀን ደግሞ መርቆሪዎስ እግዚእነ ተሰቅለ በእንቲአነ ስለኛ ያለ ክርስቶስ የተሰቀለ የለም መቼም። ክርስቶስ ተሰቀለልን የሚለውን መጽሐፍ ቅዱሳዊ አስተምሮ ቃል ለመርቆሪዎስም ተጠቅመነዋል የሚለውን ንግግር የሰሞኑ ንግግራቸው ነች። የሰሞኑ ማህበራዊ ሚዲያ አጀንዳ ነች። ይችን መናፍቃኖች በጣም ቆራርጠው ሲጠቀሙበት እናያለን። ደጋግመው ይችን ሰሞኑ መረጃ በማስረጃ ለምንነጋገረው ላሳያችሁ። ይህን ፎቶ ተመልከቱት። ይሄ ፎቶ መጽሐፈ ዚቅ ውስጥ ስለ ቅዱስ መርቆሪዎስ ተጽፏል ተብሎ የተሰራጨው የተሳሳተ መረጃ የተሰጠ ማብራሪያ ነው። ይህ ጉዳይ አሁን እሳቸው ያነሱት ጉዳይ ከ22 ዓመታት በፊት በ1996 በእውቁ ያስተክሙ በሚል የቅዱስ ሲኖዶስ ውሳኔ አግኝቶ የታረመና የተቋጨ መሆኑ ይታወቃል። ከ22 ዓመት በፊት የተነገረውና የታረመውን የተቋጨውን ነገር እሳቸው አጀንዳ አድርገው አመጣውታል። ለምን አስፈለገ? በግለሰቦች ስህተት በስርዋጽ ገብቶ የነበረውን ቢሆንም በቤተክርስቲያን ትእዛዝ ከህትመት እንዲወጣ ተደርጓል። ይህ ጉዳይ ከስንት በ1996 ዓ.ም ከ22 ዓመት በፊት። በአሁኑ ሰዓት በአገልግሎትም ሆነ በህትመት ላይ የማይገኝ ይህን የተሳሳተ መረጃ የምታሰራጩ አካላት ለምን ተፈለጋችሁ ተብሎ ብፁዕ አቡነ ኤርሚያስ ላይ ፊታችን አዙረን ተመልሰናል። በመሰረቱ ለመርቆሪዎስ ተሰጥቶ የነበረው ቃል ቀደም ብሎ የታተመው በመደበኛ ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓውን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። የለወጡትም ሰዎች በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበት በ1996 ዓ.ም ተስተካክሏል። ያው መጽሐፍ የተስተካከለው እሳቸው ለምን አነሱት አሁን ተብሎ ተነሳ። እኔ ታዲያ እሳቸው ጋር ይሄን ከመሄድ በፊት ይሄን ቅዳሴ ታያላችሁ። ይሄ ቤተ መቅደስ ነው። ይሄን ቤተ መቅደስ ነው ያሳሸጉት። ይሄ ቤተ መቅደስ የሚገኘው ጋሸና ነው። የእመቤት ያስተሰረዩ ሊያከብሩ ወጥተው ታቦት ሊያከብሩ ወጥተው ታቦቱ ምዕመን ተሰብስቦ ቅዳሴ የተቀደሰ ታቦቱ ከመውጣቱ በፊት ቅዳሴውን የጸጥታ አካላት ገብተው ግለሰቦችን አስረው ቅዳሴው ተቋርጦ ቅዳሴው የተቋረጠው ምነግራችሁ ይሄንን የበላይ ኃላፊነትና መመሪያ የሰጡት ብፁዕ አቡነ ኤርሚያስ ናቸው። ይሄን የተናገሩት እዛ ያሉ ምዕመናን ናቸው። ተመልከቷቸው እነዚህን ቪዲዮዎች ከድምፁ ጋር የተቋረጠው ቅዳሴ አንድ ቀን ቤታችን ለምትከበርበት ቀን ቃል ለማክበር የተሰበሰበ ብዙ ነበር። ጋሸና እሺ። ከዛ ከሀገረ ስብከቱም ከወረዳ ቤተ ክህነቱም ጋር አለመግባባት ጉዳዮች ነበሩ በቤተክርስቲያኑ ዙሪያ።
አሁን ምን ቢያደርጉ ጥሩ ነው? አስደብድበው ህዝቡን በትነው እሺ ከዛ ጽላቱን ለመውሰድ ለመዝረፍ ነበረ። እዛ የነበሩ ካህናቶች ግን መጥተው ሰውረው አስቀሩት። ከዛ በዛ ያሉ አባቶች ካህናቶችም ከጨዋ ልጅም የተወሰነ አንድ 20-30 ሰው ከዛም አልፎ ደግሞ ህፃናቶች ከ15 ዓመት የማይበልጡ ህፃናቶች ጥሩምባ ነፍታቸዋል፣ አክብራቸዋል በማለት አስረው ለ15 ቀን ያህል ያሰቃዩ ሰንብተው ለቀቁን እና ይህን ሁኔታ በእናንተ ሚዲያ አንዳንድ ነገሮች እንዲቀርቡ ነበር ፈልገን ነበር። ሀገረ ስብከቱ ማን ናቸው? ስራ አስኪያጁ ያውቁታል? ስራ አስኪያጁ አቡነ ኤርሚያስ ናቸው። ለእሳቸው ነገር አቡነ ኤርሚያስ ሀገረ ስብከት ሊቀ ጳጳስ ናቸው። አዎ ስራ አስኪያጁ ሳይሆን በእሳቸው ነው የሚመራው ይሄ ጉዳይ። እሳቸው ናቸው እንዲታሸግ ያደረጉት። ትዕዛዝም ምናምንም የሰጡት እንግዲህ እሳቸው ናቸው። የዚህ አካባቢ ፖለቲካ አመራሩ ምናምን የፖለቲካ ፍጆታ አድርገው ህዝቡን በመበተን ቤተክርስቲያኑን ቅዳሴውን አቋርጠው አሽገው። ቅዳሴ ተቋርጦ ነው? አዎ ቅዳሴ ተጀምሮ ነው የተቋረጠው? ተጀምሮ። እሳቸው ምን ብለው ለካህናቶቹ ተናገሩ? አልደወሉላችሁም በዛ ሰዓት? ቀደም ሲል ጀምሮ አንድ የሆነ እዚህ ጽላት ብቻ ቤተክርስቲያን ስሩ ብለው አሰርተው ነበር። ህንጻ ቤተክርስቲያን ራሳቸው ፈቃድ የፈቀዱበት ደብዳቤ አላችሁ? አዎ ፈቅደው ምን መሰለህ፣ ከዛ በኋላ ጽላት ስጡን ብለው የኛ ካህናቶች ጠይቃሉ። ሲጠይቁ ምን ስጡን ብለው ህዝቡ ፈልገው የእመቤታችን ጽላት ነው ብለናል። እሺ አሁን በዛ 11500 ብር ተቀብለው ፈቀዱ። የእመቤቴ ጽላት እንድትገባ። አዎ ፈቀዱ። ተፈቀዱ በኋላ ሌሎች ድራብ አለብን በሚል ከጎረቤት ቀበሌ ለምን ትቀበልናላችሁ ተብሎ ያው እንግዲህ መቼም ቤተ ክህነት ውስጥ ያለ ችግር ልትረዳው ይሆናል። እዛ በኋላ ያንን ተቃውመዋልና በሚል ያንን ደብዳቤ አጣጥኝ ያገጡ ነው። እዛ ጊዜ ጀምሮ አለመግባባቱ ተፈጠረ። እኛም ቤተክርስቲያን ፈርታ አውጥታ ስለነበር ደብሩ ጋሸና ቁስቋም ደብረ ኢየሱስ የሚባል በስሩ 4 ቤተክርስቲያኖች ያሉት በአንድ ደብር ነው የሚተዳደረው። እሺ ከዛ ውስጥ ደግሞ የነበረች ነባር በባህልና ቱሪዝም የተመዘገበች ጽላት ነበረች። እሷን አውጥተን በዛች እናነግሳለን። ለምን እኔ ፈቃድ ውጭ ትወጣላችሁ? በዚህ አለመግባባት ነበር። ከዛ በኋላ 1 ዓመት ሲወደስ ሲቀደስ ከቆየ በኋላ አሁን የአስተዳደር በዓል አከባበር ላይ ወታደር አድርገው የፖለቲካ አመራሩን ተሳትፎበት ሰውም ደብድበው በጣም ጉዳት ላይ የደረሰ ብዙ ሰው አለ። ወደ ሕክምና ወደ ምንም እያለ አሁን ያገገሙ አሉ እና እንዲህ አድርገው ታሰሩትም ታስረው እንግዲህ የሚከሱበት ጊዜ ቀጠሮ 15 ቀን ቀጠሩ። ከዛ በኋላ ህግ ሲያጡ ጊዜ ነው መሰለኝ ተፈታን። አሁን በዚህ ያለው ሁኔታ ከቴም ቤተክርስቲያንንም ሁሉንም ለማቋረጥ ብዙ ችግር አለ በዚህ አካባቢና ይሄንን በመረዳት ሌላም መረጃ በግል ወስዳችሁ ይሄንን ነገር ሚዲያ ላይ ልታውሉ ነው የሚፈልግ። ሚዲያ ላይ እንድናወጥ እሳቸው ፈቅደው የነበሩበት ደብዳቤ የለም አለ። ያንን ሌላኛው ደግሞ የምጠይቃችሁ በዛው ከዚህ በፊት ሲከበር የነበረበት ፎቶ ፕሮግራም የለም? ታቦት ወጥቶ ሲሸኝበት ያው ታቦት እሱ ህጋዊ ማህተም ያለበት ጽሁፉ የሚታይበት መፍቀዳቸውን የሚገልጽ ደብዳቤ እንደገና አግጃለሁ ካልኩ ያገዱበትን የሚገልጽበት ደብዳቤ ካለ እሱም ጥሩ ነው። ያገዱበት ደብዳቤ የሚገርም ነገር ካህናቶችም ከሆነ የታገዱ አሉ፣ ግን ወደ ፖሊስ ነው የሚሰጡት። አንጥተው ለፖሊስ ነው እንጂ ለኛ ለደቡብ አይሰጡም። መፈቀዱ ግን ትልቅ ነገር ነው። መፈቀዱ ደብዳቤ ካለ እሱ ትልቅ ነገር ነው። ሁለተኛ ክብረ በዓሉ ሲከበር ነው። እሱ የላከልኝ ፎቶዎች አሉ፣ ቪዲዮዎች አሉ። እኔ በእነሱ አድርጌ ሌሎቹን እሰራቸዋለሁ። ችግር የለም ይላኩልኝ። ሁሉም እንደሰማችሁት ነው። ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ በጋሸና የእመቤታችን አስተርእዮ ማርያም ዕለት ቤተክርስቲያን ሊያስቀድሱ የገቡ ካህናት ቅዳሴው መሃል ላይ አቋርጠው ክብረ በዓል ሊያከብሩ የመጡ ምዕመናን ተበትነው 35 ሰዎች ታስረው ተፈተዋል። 14 ቀን ቆይተው የተፈቱት። ይህ የተከናወነው በጳጳሱ ነው። ቅዳሴ የተቋረጠው በጳጳሱ ነው። ቅዳሴው ላይ ጉዳይና ጥያቄ ያላቸው የአካባቢ ምዕመናን ናቸው። ጉዳዩ ለምን እዛ ቤተ መቅደስ ውስጥ ታቦት አስገባችሁ፣ ድርብ ታቦት አስገባችሁ የሚል ነው። ይሄም ሆነ ይህ ጳጳሱም ማዘዙ ማንም ማዘዘ፣ ቅዳሴ ግን ተቋርጧል።
ስጋው ደሙ የሚፈተትበት ምዕመናን ስጋው ደሙ የሚቀበሉበት አስተርእዮ ማርያምን የሚያከብሩበት ቅዳሴ ግን ተቋርጧል። ያቋረጡት ትእዛዝ የሰጡት ኃላፊነት የወሰዱት ጳጳሱ ናቸው። ይሄን የተናገሩት እዛ ያሉ ምዕመናን ናቸው። መረጃውን በማስረጃ ነገርናችሁ። እሳቸው የሚገልጹት ካለ እናሳያለን። ለምን መሰላችሁ እኔ ያልኳችሁ? የ22 ዓመት አጀንዳ አምጥተው ዛሬ አጀንዳ ካደረጉ ይሄን አያደርጉም ብዬ አልፈርም፣ አልከራከርም። ቅዱስ ጳጳስ አንድ ነው ያለን እኛ። ማንንም ሰው ሲያጠፋ እንወቅሳለን፣ ሲሰራ እናመሰግናለን፣ እናሞግሳለን፣ በርቱልን እንላለን። ቤተ መቅደስ ቅዳሴ ሲቋረጥ አንድ ጳጳስ ካልከነከነው ካላንገበገበው አቤት የኔ ነው ካላለ የተቀመጠበት ስፍራ ትክክል ነው ወይ? እኛ አባት የተቀመጡበት ስፍራ ትክክል ነው ወይስ መረጃውን አያውቁትም? የኔ ጥያቄ። እኛ አባት መረጃውን ካላወቁት ይኸው መረጃውን አደረስንሎት። ከደረሶት መረጃው አሁን ከአስተርእዮ ማርያም እስካሁን ድረስ ቤተ መቅደሱ እንደዚህ ታሽጓል። ይሄው የታሸገበት ቅዳሴ አይቀደስም፣ ምዕመናን አይቀደሱም፣ ክርስትና አይነሳም። ክርስቲያንን መናፍቅ የማድረግ ዘመቻው በጳጳሱ ነው የሚከናወነው። በዚች ስፍራና አካባቢ ላይ ሰው እዚች ቦታ ሄዶ ክርስቲያን ማድረግ ካቃተው ይሄንን የሚመሩ በጎቹን የሚጠብቁ እረኞች ናቸው የሚጠየቁት። ምናልባት ጠይቂያቸው ነበር እንደሰማችሁት፣ በቦታው ላይ የጸጥታ ችግር አለ ወይ? እዛ ቦታ ላይ በዚህ ጸጥታ ችግር እንዲያው ከተዋጊዎቹም ካዋጊዎቹም ወገን ሆነው የሚመጡና እዚህ ቦታ የሚከለሉ ሰዎች አሉ ወይ ብያቸው ነበር። የለም አሉ። ሰላም ነው። እንዳናስቀድስ ያደረጉን ሌሎኞቹ ቤተክርስቲያኖች ቅሬታ አቅርበው ነው 600 ሺህ ብር ከፍለው ነው ብለው ነገሩኝ መጀመሪያና በኋላ ላይ ማስረጃ ሰጡኝ ስላቸው አይ ማስረጃ እንኳን ማወቅ እንችልም ግን ባሉባልታ የሰማነው ሲሉኝ እኔም አሉባልታ ነው የሚባለው እንጂ ፕሮግራምና ትክክለኛ መረጃ አይሆንም። ነገር ግን እኛ የምናቀርበው ቤተ መቅደስ ያለውን ቅዳሴ ያቋረጡት በጳጳሱ ትእዛዝ ነው የሚለው መረጃ ነው ያዝናላችሁ። የቤተ መቅደስ ቅዳሴ ተቋርጦ ቤተ ክርስቲያን ታሽጎ ጳጳሱ አሁንም ታቦት እየጠበቁ ነው። ታቦቱ ካህናቶቹን ደብቀውታል። ጳጳሱ ደግሞ ሊያስወስዱት ፈልገዋል፣ አጥተዋል። ጳጳሱ የፈቀዱበት ደብዳቤ አላቸው። እኛ ደብዳቤያቸውን እየጠበቅን ነበር እስከዚህ ሰዓት ድረስ። ይኸው መረጃ በማስረጃ ልከውልናል። ሌሎች የምታዩት በደብዳቤ ተፈቅዶ የገባን ታቦት በወታደር ማሳሸግና መከልከል ምን የሚሉት ነው? የጸጥታ መዋቅር መከላከያ ነው ወታደር ነው ምን? እሱን እናንተ ታውቁታላችሁ። እንግዲህ ወታደሩ አይጠየቅም። በነገራችን ላይ ያዘዘው አካል ነው የሚጠየቀው። መከላከያም ይሁን ፖሊስም ይሁን ፌዴራልም ይሁን ፋኖም ይሁን ያሸገው ያዘዘው አካል ነው ተጠያቂ። ቅዳሴ እንዲያቋርጡ ቅዳሴ ላይ አቋርጠው ቤተ መቅደስ አሽገው እመቤቴን ሊያከብሩ ሊያነግሱና በታቦት ሊባረኩ የመጡ ምዕመናን ከሸኙ እዚህ ጋር የገለጹልን ስለ ክብር ምን እያሉን ነው? አባታችን ቀድሞ ያወሩት ወሬና ያቀረብኩት ወሬ ምንድን ነው ታዲያ? አፋችሁ ተግባራችሁ ከሚዲያችሁ ካልተገናኘ አፋችሁ የስብከትና ኑሯችሁ የሌላ ነገር ከሆነ ኮኛ እንጠይቃለን። ወሎ ላይ ቅዳሴ ተቋርጦ ቤተክርስቲያን ታሽጓል። ይሄን ያደረጉት ጳጳሱ ናቸው። ምዕመናኑ ይሄን እየነገሩ ነው ያሉት። ካህናቶች እስካሁን አልተናገሩም። ምክንያቱም ካህናቶች ቅጥረኛ ናቸው፣ ደሞዝተኛ ናቸው። ይገዘታሉ፣ ይወገዛሉ፣ ይታገዳሉ ከስራ። ምዕመኑ ደግሞ የሚያየውን እውነት ነው የሚናገረው። የሚኖረው ስለ ክርስትናው ነው። ቤተ መቅደስ ውስጥ ገብቶ ካህን ልሁን አላለም ምዕመኑ። ጳጳስ ልሁን አይልም ምዕመኑ። ችግሩ እነሱ ጋር ነው ያለው። እኛ ልናስቀድስ ሄደን ተከለከልን ብለው ነው ያመጡልኝ መረጃ። እንግዲህ የመረጃውን ምላሽ እንሰማለን። ከ22 ዓመት በፊት የነበረውን የአቡነ መርቆሬዎስን አጀንዳ አምጥተው በዛሬ ጉዳይ መስበኪያና አጀንዳ ሲያደርጉት ለምን ያሉ ምዕመናን ተነስተዋል። ምክንያቱም ቅዱስ ሲኖዶስ አስተካክሎታል። ስለዚህ ብፁዕ አቡነ ኤርሚያስ ቅዱስ ሲኖዶስን እየተቃወሙ ነው ወይንስ ምን እያደረጉ ነው? ሚዲያ ላይ አሁን ያመጣ አጀንዳ ለምንድን ነው? ሁለተኛ በአውደ ምሕረት ላይና በመደረኛ በሚዲያ እየተቀረቡ ስብከት ላይ ከታቦት በላይ ልከበር የሚሉ አሉ ብለው አስተዳደሮችን፣ ካህናትን፣ ጸሐፊያትን ምናምን ሲናገሩ ካህናትን፣ ዲያቆናትን፣ የሀገረ ስብከት ሊቀ ጳጳስ ምዕመናን ሲናገሩ፣ አስተዳደሮችን ሲናገሩ እሳቸው ታቦቱ ቅዳሴ ላይ ያለ
አቋርጠው ቅዳሴ አቋርጠው ምዕመናን በትነዋል፣ ቤተክርስቲያን አሽገዋል። ካልሆነስ መረጃውን እሳቸው ያውቁታል። መረጃውን አጣርተው ይነግሩናል። እኛ ምን እንጠብቃለን? የመጀመሪያው መረጃ ነው። ቀጥሎ ያለኝ መረጃ በቀጣይ ቀን አቀርብላችኋለሁ። የዛሬ ቆይታ ይመስል ነበር። ለነበረው ቆይታ አመሰግናለሁ። ሰናይ ቀን